በዱባይ በአገር ውስጥ ያላችሁ አጽናኑኝ። አባቴን ተነጥቄያለሁ። ምን ይሻላል? ሰው ተቃጠለ ነበር። አራት ልጆች አባት የሆንከው ወንድማችን አቶ ፋሲል እሸቱ እንኳን ደስ አለ። እንኳን አብሮ ደስ አለን። አመሰግናለሁ። እና ለራሴ ማለት እንኳን ደስ አለ ለማለት Oh my goodness, oh my goodness, oh my goodness. ምን ይቅርታስ አልባት እኔ አፌን አውጥቼ ስለተናገርኩ እንጂ ብዙዎቻችን እናደርገው ነበር። ፍቅር ይዞ ቢያንገዳግድሽ ምግብ አልበላ ቢልሽ ወይኔ ፍቅር እኔን ምግብ አልበላ ሊለኝ ወይኔ እንዴት እንደምበላ። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። እንደሚታወቀው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ይሄን ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ ፎንቃ ለግሱ። የምለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫን አትዘንጉ። ወደ ቪዲዮ ኤፍራታ ቲዩብ ልገኝ ደግሞ የተጠየቁት 1 ሚሊዮን ብር ነው። እኔ እጄ ላይ ያለው 800,000 ብር ነው። 200,000 ብር ጎሎኛል ማለት ነው። ጭራሽ የቂጤን አክሲዮን ያዙ ማለት ጀመርሽ። የዚች ደግሞ ወገብ ብሎ ከዛ ቀዳዳው ነው ያለው፣ ጉንጭ የለውም። ከሰው ላይ ለምን አትገዥ? የሚቀንስ የረገበ ምናምን 1 ሚሊዮን ብር ለቂጥ ታሞብሽ ማሳከሚያ ነው እንዴ? ታሞብሽ ነው? ኤክሶችሽ እቁብ ይሰብስቡ እንጂ ማንም ባሟሟው እኔ ምን አገባኝ? ኤክሶችሽ ያዋጡልሽ ማንም ባረገበው። አረ ልጅ በነገራችን ላይ መቀመጫዋን ለምን ሰርጀሪ መሰራት እንደፈለገች ተናግራለች። ለዚህ ሁሉ ያበቃችሁኝ ወይም ደግሞ ለሰርጀሪ የገፋፋችሁኝ እናንተ ናችሁ፣ የእናንተ ኮሜንት ነው ለዚህ የዳረገኝ ብላለች። እስቲ እንስማት። በጣም ተስፋ የቆረጥኩበት ሰዓት ነው አሁን ላይ ያለሁት። ለምን ብትሉኝ ደግሞ 10 ወር ልፋት 10 ወር ሙሉ ከጂሜት በገንዘብም በምንም ወጣውበት ነገር እናንተ ሁሉ ጊዜ እየተቃረናችሁኝ እንዲ ነው እያላችሁኝ በጣም እየተሰማኝ አሁን ላይ ግን በመጨረሻ ጊቭ አፕ አድርጌያለሁ። አሁን ላይ የምገኘው ዱባይ ነው። ዱባይም ደግሞ የመጣሁት ሰርጀሪ ለመሰራት ነው። ሰርጀሪ የሚሆነው ቢቢኤል ነው። እኔ ፐርሰናሊ ፕሮግሬሲቭ በጣም ወድጄዋለሁ። በጣም የምጠብቀው ነገር ነው። ግን እናንተ ደግሞ ሁሉ ጊዜ አይምሮ ሚነካ ንግግር እነዚህ እንደምታያቸው አይምሮ ሚነካ ንግግር ሁሉ ጊዜ እየደረሰኝ ስለሆነ አሁን ወስኛለሁ። ሰርጀሪ 3-4 ቀን ይቀረው። የመጣሁት ደግሞ ከጓደኛዬ ጋር ነው። ለማንኛውም ጉድ ላክ በሉኝ። አዲሱ ሉኬን ደግሞ በቅርብ ጊዜ እናየዋለን። ወዳችኋለሁ። ሰው ነው እንዴ ኑሮሽን የሚኖርልሽ? ሰው እንዲህ ስራ ላይ ተብሎ ይደረጋል እንዴ? አንቺ አላመንሽበትን ነው? ያው ሰርጀሪ ሲባል እኛ ሀገር የሆነ አይነት እይታ ስለሚሰጠው እንደዛ እንዳትባይ እናንተ ናችሁ ለዚህ ዳረጋችሁኝ ለማለት። መጀመሪያ ራስሽ እመኝበት፣ ለውጥሽን ራስሽ ተቀበዩ። አንቺ አልተቀበልሽውን ለውጥሽን ሰው ሲያረጋግጥልሽ ነው እንደዚህ አይነት ውሳኔ የሚወሰነውና ህዝቡን ተጠያቂ ባታረጊ ጥሩ ነው ባይነኝ። ራስሽን ተቀበዩ፣ እመኚው። ፈጣሪ ሰጠሽ ነው በቃ ያለኝ ይበቃኛል በይ። ቂጥ እውቀት አይሆንም። አሁንም እንደዚህ 1 ሚሊዮን ብር ጎፈንድም ያቋቁመሽ ምናምን አሰባስበሽ አቂጠሽ ልክ ኢትዮጵያ ስትደርሺ ብርዱ ይዞት ኩምትር እንዳይል ነው መፈራው። 10 ወር እኮ ማለት በጣም ትንሽ ጊዜ ነች እንዴ? ስፖርተኞችን አላይሽም እንዴ? በጣም ብዙ አመት እኮ ለፍተው ምናምን ነው የምናየውን ሲክስ ፓክ ጡንቻ ምናምን የሚያወጡት እንዲህ በ10 ወር ልፋት ብቻ አይደለም። ስለዚህ ይሄ ያው ውስጥሽ ነበረ የመሰራት ፍላጎቱ። እናንተ ናችሁ እንደዚህ ያረጋችሁኝ ብለሽ ለማለት ሁኔታው ተመቸሽ ሳስበው። Wait. I'm paying for it. No, that's it. Not calling you. Come on. I got it. Nah, I got it. You kid though. Just cut him away. Huh? Ciao, whatever. بتك تفلقوا صح؟ عندي يسولف بالسرقة. أنا كفر. من بوت اسمعي. Very good. Here come. Ruth. Michael Ball. Nice to meet you, Michael. ቆንጆ ስትስክም ስትሽማግኝ ይችላል? I got a guy. Huh?
I got a guy. You got a guy? ደረሰኝንም ቀልደኛ ቦይፍሬንድሽ ይግዛልሻል። እሷ ሰማምጦ ሊበላ ሲል ኧረ አነጣጠቅ እንደ ሀሳብ ከሰሹ ከዛ የቆሌ ማስከፊው ግፍፍ ነው ከረጉ ቆሌዋን እንዴ ያይጥ መድኃኒት ኖርሃል? ያይጥ መድኃኒት ምን ታማብህ ነው? ታማብህ ነው? ኧረ ያይጥ መድኃኒት መርዝ ነው ያልኩህ። ያይጥ መርዝ የምገልበት ነው። ስንት ዓመቷ ነው? ስንት የልደት ካርድ የላትም። ወንድሙ ስጠኝ እንኳን ስጠኝ። ያይጥ መርዝ ነው ያልኩህ። ቀልድ ያዝ። ምነው ከስታብህ ነው ወይስ ታማብህ ነው? ገቢ የለም ያዝክ። ቀልድ ነው ያዝክ። ገቢ አይደለም። እኔ እኮ ልሸጥ ነው እዚህ ተቀመጥኩ እና ከስታብህ ነው ታማብህ ነው ያልኩህ። አይጥ እየረበሸችኝ ዕቃ እያጠፋችብኝ እኮ ነው የምልህ። ልትገላት ልትገላት ነው? ኧረ መርዝ ነው የምትለኝ? ያይጥ መርዝ ነው። ያይጥ መርዝ የሚገለውን ስጠኝ። በቀይነው ውስጥ በመርፌ እንዴት ሆኖ ነው? በመርፌ እንዴት ነው የሚሰጥ? ከጭኗ ላይ ትይዝና ከጭኗ ላይ አጥንቷ እንዳታገኝ አድርገህ ከጭኗ ላይ ትወጋታለህ። አጥንቷ እንዳታገኝ አድርገህ አራት ቀን እኔ ሰው አቁሜያለሁ። እስኪ እባክህ በደንብ በየትኛው ይሆንልህ? ወጋልኝ ሂደት ወጋልኝ አለ የሚወጋው ይጨምራል። ስንት ብር ነው? እዚያው 30 ብር ነበር። ከ110 ብር 100 ብር እኔ የምሰራት መድኃኒት ነገር ስጠኝ ወንድሜ። ቀልድ ነው መሰለኝ ያዝ እኮ ከይነው ውስጥ መርፌው ከይነው እንዴት ነው እሺ የሚሰጥ? ከምግብ በኋላ አንዳንድ ከምግብ በፊት እኔ ነኝ የምወጣው እሷ ጧጧት የምትለኝ ታየኝ። እኔ እኮ በቃ ነገር አድርጌ ጣል ለማድረግ ነው ለማስቀመጥ አስቀምጬ የምትሆነው ነገር ነው። በቃ በአንዳንድ ብርጭቆ ውሃ እያደረክ ጧጧት ከምግብ በፊት ስጣጣ ላይጥ ነው ያልኩህ እኮ ለራሷ ላይጧ። ኧረ ወንድም የአይጥ ሐኪም ከምግብ በኋላ ይሰጣት ከምግብ በፊት አጥንቷን ሳትነካ መርፌው ጋት የአይጥ መርዝ ነው ማለት ያለብህ። የአይጥ መድኃኒት አይባልም። ልጅ ዳውድ በልጅ አምላክ ይዣለሁ። አንድ ይሄን ቪዲዮ አይተን እንምጣ። ሰላም እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱ እናስመልሰዋለን ተብሏል። በዚህ ጌም እነ ጊፍት አሰጠኝ ማታ መጣት ጊፍት ሰጠኝ። ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንደ ሰጣችሁት ጊፍት እኔም እኮ ለዛ ብዬ እኮ ታስሬ ወጣሁት። ምን አገባኝ? እኔ ለራሴ መሩኛል ህይወት። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስም እንዴ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታረጉ? አረ ዘርበል ሰውዬው ስራ። እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተማ እንዴ ልፍት እንዳላረግ ሂድ ከዚህ ይጆና ከኢትዮጵያ ከሉ ከመያን ከኔ ቻየን ባንክ ያን ከኔ ጂጎች እንጂ ናከለው ኢትዮጵያ እንጂ ናከለው ኢትዮጵያ ባጅን ምችለለው ሸጓ ሸጂ ወተቲ ጊፍ ችላችላበኝ ነው ሜጫየን እንጂ ካን ጊፍ ካን ላቱም ደርና ኢትዮጵያ ከሉ ከጊፍ ከ ከሙካ ኢትዮጵያ ከሉ ቺዳላሩ ከቻይ ከም ጊፍ ከሙ ነመቻ እንደነው ምችላሮ ሸጓ ዊዳውት ዋኑ ቢል ኖርማሊ ከጂ 24 አወር ለማንኛውም ግን ማለት ነው አስተርጉመ ስመው በጋምቤልኛ ይወረድክበት። እስቲ ጋምቤላ ቋንቋ የጋምቤላ ቋንቋ የምታውቁ ሰዎች ለኛም ተርጉሙልን። ምን ብሎት ይሆን? ወይኔ በኢየሱስ ሆድ ውስጥ እናቴ ወይ ልጄ ይሄ ቪዲዮ ስንት ላይክ ካገኘ ቀሚስ ልግዛልሽ? 1 ሚሊዮን ከደረሰ ያው ጋይስ ሰምታችኋል። ማዘር 1 ሚሊዮን ከደረሰ ያው ለሷ ቀሚስ ገዛላታለሁ ማለት ነው። ሰምታችኋል። የኔ እናት ትገዙልኛላችሁ የተባሉ መስሏቸው ሊሆን ይችላል እኮ ማን ያውቃል። ለባልሽ ቡና አፍልተሽለት አቦል ጠጥቶ ሁለተኛ ካልደገመ ትዳሩ በጣም አደጋ ላይ ነው። ማወራው ደግሞ ስለ ቡና ከመሰለሽ በጣም ሌላ አደጋ ላይ ነው ያለው። እስከ 3ኛ ግን የሚጠጣ ከሆነ ማለት ነው እሱ ማለት ነው በቃ ቡና ኢኮኖሚያችን ዋልታ ነው። አልገባኝም ፍቅሬ ይህን ሰሞን
ምንድነው ያወራኸው ወንድም ማለት ምልጥና ምንድነው ያወራሽው? እግዚአብሔር ሆይ አሁን ደግሞ በገንዘብ ፈትነኝ እስቲ። ያለ ገንዘብ እስካሁን ድረስ ፈትነኸኛል። ልቤ የት እንዳለ የት እንደሆነ ወዴት እንደሚሄድ እስቲ እንየው እባክህ እባክህ። ኪሴን አሙላለኝና ፈትነኝ እስቲ ምን አይነት ሰው እንደሆንኩ። ያለ ገንዘብ ፈተና እስካሁን ይብቃኝ። አሁን ደግሞ ስጠኝና ሙላልኝና እስቲ ምን እንደማረግ ጥሩ ሰነኝ ሰው እረዳለሁ። እስቲ እንየው አብረን እባክህ ጌታ ሆይ እባክህ። ጥሩ ጸሎት ነው። እስቲ በገንዘብ ፈትነኝ። ጥሩ ጸሎት ነው። ጥሩ ጸሎት ነው። እስከ ዛሬ እንጀራ በላው በበርበሬ አሁን ልሻገር ወደ ጥሬ እጣ ደርሶኛል 5 ፍሬ። ሰው የመረረው ብቻ ነው በቃ። ይታባቱ ድንስ ማረግ ነው። ሹፍ ያረጋሉ በመስኮት። ወየሁልሽ እንቅስቃሴዎች ሁሉ ዳንስ ናቸው አይደል እንዴ? ዛሬ ነው መቀወጥ ብለው ነው የገቡት መሰለኝ። ፖሊስ መደነስ እንደሚችል የሚያሳይ ቪዲዮ። እውነት ነው። ይሄ ወዳጃችን ለቅሶ በቲክቶክ ድረሱኝ እያለ ነው እና ኮሜንታተሮችም አላሳፈሩትም፣ ደርሰውታል። እስኪ ለቅሶውን እንየው የኮሜንታተሮቹን መልስ። ወዮ ወዮ አራድሌ አራድሌ አባቴ አባቴ ኧረ አባቴ አባቴ ወዮ ወዮ አራድሌ ወዮ ጓደኞቼ በዱባይም በሀገር ውስጥም ያላችሁ አጽናኑኝ። አባቴን ተነጥቄያለሁ ተነጥቄያለሁ። ወንድማችን እግዚአብሔር ያጽናግን። በዱባይና በሀገር ውስጥ ያላችሁ ፈጣሪ ሼርና ኮፒሊንኩን ያብዛልን። ፈጣሪ ሐዘንን የምትወጣበት ፓኬጅ ውስጥ በደንብ እንድትጽናና ሪፖስት አድርጊያለሁ። ካናዳ ነው ያለሁት፣ አይመለከተኝም። ይሄ ቴክኖ የሚባል ካምፓኒ ነው የሚጫወትብን ተች ስልክ በርካሽ እየሸጠ። አይተናል፣ ሰምተናል፣ ላይክም አድርገናል። የዝን ነው ላይክ። ፈጣሪ ነፍሳቸውን ከጌመሮች ጎን ወይኔ ሰው ምን ይባላል? ነፍሳቸውን ቫይራል ያወጣው። ራበሻ አበሻ ይህ ቪዲዮ ስንት ላይ ከገባ መለሳለሁ ብሎ ነው።
ኢንቫይት አድርገኝና አብረን እናልቅስ። በርታ፣ ደጋግመህ ስራ። ቫይራል እየወጣ ነው። በቃ ንፍተን ተናፈጠው። ኮፒ ሊንክ አድርገናል፣ ይደርሰዋል። አለቃም ፈቃድ ጠየቀው። የቪዲዮ ማስረጃ አምጣ ብሎ ነው። ያስብላል እውነት። ኧረ አንተ ራሱ በሳቅ ሞትክ እኮ። አንዱ እያለቀሰ አንዱ እያማጠ ሌላም ነገር እያደረጉ እየለቀቁልን ነው። የቪዲዮ ሱስ ከባድ ነው። ደስ ይለኛል። ወይኔ ባለቤቴ በጣም ነው ወድሽ። እስቲ ተነስ እንሂድ በቃ። ረጋ በይ። ዋው ምን ይሻላል? ሰው ተቃጠለ አበደ። በጣም ቅጥል ነው ያሉት። ሰው ይወስዳል፣ አንዷ ደግሞ ቲሸርትን ትወስዳለች። ይኸው ለሷ አበቃች። ወይኔ ፍቅር ወይኔ ፍቅር ጉተማና ብሩ ሚኒ ዛራና ቻንድራ ሳርሳሩ ነው ደግሞ የሚያስኬዳችሁ። ዋው አይለያችሁ፣ ታምራላችሁ። የአራት ልጆች አባት የሆንከው ወንድማችን አቶ ፋሲል እሸቱ እንኳን ደስ አለ። እንኳን አብሮ ደስ አለን። አመሰግናለሁ በጣም። እናታቸውን እንኳን ማርያም አረቻት፣ አንተንም እንኳን ደስ አለ። እንዴት ነው አባትነት? ደስ ይላል። እንግዲህ አሁን ነው ስሜቱን በደንብ ያወቁት። በጣም ደስ ይላል። ደስ የሚል ስሜት አለ። አሁን ህፃናቶቹ በጥሩ ሁኔታ ላይ እንዳሉ ገብቼ ለመረዳት ሞክሬያለሁ። እናትየዋን በጥሩ ሁኔታ ላይ ነው ያለችው። ምን ተሰማህ አንተን? ኧረ በጣም ነው ደስታ የተሰማኝ። ያው ትንሽ የሰርጀሪው ሰዓት ላይ ትንሽ ተጨንቄ ነበር እንጂ በጣም ነው በቃ አሁን ላይ ልጆች ያሉበት ሁኔታ አሪፍ ነው። እኔ በጣም እሷም ደህና ነች። በጣም ደስ የወሊድ አገልግሎትም ክፍያ የለውም። ያው ነገር ግን ላብራቶሪ ሲታዘዝ ምናምን በብዛት ውጪ ነው የሚሰራው። የግል ላብራቶሪዎች ነው አንዳንድ እንትኖች እዛ ነው የሚሰሩት እና እዛ በሚሆንበት ወቅት ደግሞ ያው ሂሳቡ የግል ቦታ እንደምታውቂው በጣም ነው የሚወደደው። ፕላስ ደግሞ እኔ ሳሰራ የአራት ልጅ ነው ይዤ የሚሄደው እና ያ ነገር ትንሽ ከበድ ይላል ነው እንጂ እዚህ ውስጥ ያለው ነገር በጣም ጥሩ ነው። አሁን ባለው ሁኔታ እንኳን አራት ልጅ በዚህ እድሜህ በጣም ገና አንድ ፍሬ ህፃን ልጅ ነህ። አንድ ልጅ ማሳደግ ከባድ ነው ያለው ሁኔታ። የወተት የዳይፐር የምን የሚባሉ ነገሮች እንደውም ላብራቶሪ እንዳልከው የተለያዩ ወጪዎች ይኖራሉና ይህን ነገር እገዛ እንዲያደርጉልህ መጠየቅ የምትፈልገው አካል አለ? የግድ እንግዲህ ስራም የለህም አንተ፣ እሷም እንግዲህ በእንትን ላይ ነው ያለችው። እስኪ ያለውን ሁኔታ ግለጽልኝ። ያው አሁን ይሄ ኑሮውን ሁኔታ ምናምን የምታውቂው ነው። ልጅ ለማሳደግ በጣም ነው ራስንም ለማስተዳደር እንኳን ያለው ኢንፍሌሽን የሚፈቅድ አይደለም። ስለዚህ አንዳንድ ገዛዎችን ቢያንስ ባገኝ ደስ ይለኛል። እንደዚህ በሶሻል ሚዲያ ምናምን እንዴ አጋጣሚ ያው ስልክም እጄ ላይ ስለሌለ የተለቀቀውን በርግጥ አላየሁትም፣ ግን ብዙ ሰዎች ናቸው ስልኬን አፈላልገው ምናምን የሚደውሉልኝ እና እኔ ገዛዎችን ባገኝ ደስ ይለኛል። በስመ አብ ወልድ መንፈስ ቅዱስ እንዴት ነው ትለዋለች ደግሞ ለራሱ ተጨንቋል እኮ። ወይኔ ከባድ እኮ ነው። አራት ልጅ ባንዴ በዚህ ሰዓት፣ ለዛውም ወጣት ነው። እግዚአብሔር ይሁንክ። እውነት የምትችሉ ሰዎች አግዙት። እንግዲህ መጀመሪያ ስልኩ ላይ ደውላችሁ ትክክለኛ መሆኑን አረጋግጡና እውነት አግዙት። በዚህ ሰዓት ወተት እኮ በጣም ተወዷል። አሁን የህፃናት ወተት ማለት መቼስ አንድ ሰው ነች ሁለት መንታ እንኳን የወለደች እናት ሁለት ህፃናት ለማጥባት ከባድ ነው አይደለም አራትና የግድ ያው ተጨማሪ ወተት ያስፈልጋል። የቆርቆሮ ወተት ደግሞ በአሁኑ ሰዓት በጣም ውድ ነው እንደሰማ ነው በጣም ተወዷልና ያንን አፎርድ አድርጎ አላቅ ፈጣሪ ሲሰጥ በምክንያት ነው። መቼስ እሱ ነው የፈጠራቸው የሚመግባቸውም እሱ ነው። ግን ደግሞ እኛ ኢትዮጵያውያን እርስ በርስ እጅ ለእጅ ብንደጋገፍ በደንብ ሰፖርት ማድረግ እንችላለን። ስለዚህ ስልክ ቁጥሩም ተቀምጧል፣ ደውሉለት። ማገዝ የምትችሉትን አግዙት። አራት ልጅ ባንዴ በጣም ከባድ ነው። ከብዙ ጊዜ በኋላ ማለት ከብዙ ስቃይ መከራ ችግር ምናምን በኋላ በነፃነት ማለት
ወይ ላከብር ነው እና ማስደት በጣም በቃ በብዙ መከራና ችግር ብቻዬን ነው ያለቀስኩ ብቻዬን ነው በቃ መከራ ያደረሰብኝ ማለት እና አሁን ማለት ነው እግዚአብሔር ይመስገን የመኖሪያ ፍቃዴን አግኝቼ ስራ ፍቃዴን ትምህርት ፍቃዴን ስራ ጀምሬ እና ማለት ነው ደስታዬን ማለት ነው የምገልጽበት መንገድ ስላጣው ማለት ነው በቃ ምንም ጓደኛም ዘመድም ስለሌለኝ በቃ ራሴ ጋር መደሰት ነው እና ለራሴ ማለት እንኳን ደስ አለ ለማለት ኦ ማይ ጉድነስ እንግዲህ ደስታዬን በዚህ መንገድ እየገለጽኩ ነው እድሜ በቃ እግዚአብሔርና አምላክ አመሰግናለሁ የታባቱ ዋናው መደሰት ነው እንኳን ተሳካል ኬኩን ግን ብትበላ ይሻላል ደስታን ለመግለጽ ብትበላ ዝም ብለህ ጠቅ ብታረጋት ይሻላል ባይ ነኝ የቢዜ ወደና በሉት በዱላ የቢዜ ወደና በሉት በዱላ ይችላስ ወይ ሚዜሽ ናፈርኩልሽ ይሄ ነው ወይ ሚዜ ናፈርኩልሽ ሴፉ ፋንታሁን ላላሙዲን ብር ሸለመ ለሰርጉ ጊዜ የማይታመን ነው ይሄ ነቆራ ነው በል እንጂ አላሙዲን በሉ እንጂ ሸልሙኝ ብሎ ምልክት ነካ እንደማድረግ ነው ቁጥረው ደስ ይላል ዘውዱ ሀፍቱ ገዳዮች ነፃ መለቃቃቸውን አስመልክቶ እንግዲህ ያው ሰሞኑን ሶሻል ሚዲያ ላይ በጣም እንቅስቃሴ አለና ያንንም አስመልክቶ እንግዲህ ይሄን የወሰነው የትግራይ ፍርድ ቤት እንግዲህ ማስተባበያ ወይም ደግሞ ዲፌንስ አውጥቷል እና ስቴትመንት አውጥቷል። ጉዳዩ መሰላችሁ ኦገስት 2023 ላይ አካባቢ ዘውዱ ሀፍቱ የምትባል ሴት ትግራይ ውስጥ ማለት ነው ጾታዊ ትንኮሳ ወይም ደግሞ ጾታዊ ጥቃት ሊደርስባት ሲል ሬዚስት ታደርጋለች ወይም ደግሞ ትከላከላለች። ከዛ በኋላ ድራግ ትደረግና ወይም ደግሞ በመኪና ተጎትታ ከዛ ህይወቱ ያልፋል። እናም ያው ይሄን ነገር አስመልክቶ በጣም በጊዜው መነጋገሪያ ሆኖ ነበር። እናም ሰዎቹ ተይዘው የእድሜ ልክ ስራ ተፈርዶባቸው ነበር ሁለት ልጆች ማለት ነው። ከሰሞኑን ኦገስት 5 ላይ ማለትም ከጥቂት ቀናት በፊት ሐምሌ 29 ማለት እነዚህ ሰዎች በትግራይ ሱፕሪም ኮርት ነፃ ሰው ተብሎ የእድሜ ልክ እስራት ተፈረደባቸዋል አይደል ነፃ ሰው ተብሎ ተለቀው ነበር። እናም የትግራይ ሱፕሪም ኮርት የሚለው ምንድነው ኢንዲፔንደንት ወይም ደግሞ ገለልተኛ በሆነና ኢምፓርሻል በሆነ በአዲስ ምርመራ ይሄንን ቨርዲክት ሬንደር አድርገናል ወይም ደግሞ ይሄንን ውሳኔ ሰጥተናል። የሚገርመው ነገር ኮርቱ ወይም ደግሞ ፍርድ ቤቱ ማለት ነው ይሄ ነፃ ያስባላቸውን ኤቪደንስ ስፔሲፋይ አላደረገም ባወጣው ስቴትመንት ላይ the court did not specify in its statement the evidence that led to the acquittal ወይም ደግሞ እንደነገርኳችሁ ነፃ የሚያስብላቸውን ነገር ውሳኔ ያስወሰነውን ኤቪደንስ ወይም ደግሞ መረጃ ማለት ነው ስፔሲፋይ አላደረገም ወይም ደግሞ ለይቶ አላወጣም ባወጣው ስቴትመንት ላይ ነው። እናም ይሄን አስመልክቶ ነው ከሰሞኑ እንደዚህ አይነት ንቅናቄ የተጀመረው። አንድ ፍርድ ቤቱ ምንድነው የሚለው ሶሻል ሚዲያን ተጠቅማችሁ ጁዲሻል ኢንስቲትዩሽን ወይም ደግሞ የዳኝነት ስርዓቱ እነሱን አታክ ለማድረግ እየሞከራችሁ ነው እና በውሳኔዎች ቅሬታ ካለባችሁ በሚገባው መልኩ ምንድነው የሚባለው ይሄ ይግባኝ አስገብታችሁ ነው መሄድ ያለባችሁ እንጂ ሶሻል ሚዲያ መጠቀም ብቻ እንደዚህ አይነት ነገር ነው ስቴትመንት ያወጣው ፍርድ ቤት። ነገር ግን እንደቀደም ለነገርኳችሁ የዘውዱ ሀፍቱ ገዳዮች አሁን ላይ ነፃ ሰው ተብሏል። ሁለቱም እድሜ ልክ ተፈርዶባቸው የነበራችሁ ሰዎች አሁን ላይ አኩዌትድ ሆነዋል። በዘውዱ ሀፍቱ ምክንያት ለበርካታ ህይወታቸውን ያለ አግባብ ለተነጠቁ እህቶቻችን በርካታ ሰዎች ድምጽ እየሆኑ ነው። እዚህ ኢትዮጵያ ብቻ ሳይሆን ከሀገራችንም ውጪ ያሉ የሶሻል ሚዲያ ኮንተንት ክሬተሮች ድምጽ እየሆኑ ነው። እስኪ እንስማ። Be a voice for Ethiopian child. Be a voice for Ethiopian women. Be a voice for Ethiopian mothers. Today, we stand not as celebrities, but we stand as human beings. No woman deserves to be forcibly slept with. No child deserves to be violated. Women are our daughters. They are our children. They are our mothers. They are our wives. Our wives. They need to be protected. They need to be respected, loved, and treated equally as men. To the people of Ethiopia, we see you, we hear you, and we stand with you. God bless Ethiopia. በርካታ ሰዎች እንግዲህ ከዚህ በፊት ኢትዮጵያ የመጣው ዴላን ፔጅ ላይ እየገቡ ኮሜንት ስር #ትሰማ እያሉ በርካታ ሰዎች ኮሜንት ላይ እየጻፉለት ይገኛሉ። ዓለም አቀፋዊ ሽፋን እንዲያገኝ በርካቶች እንግዲህ የዴላን ፔጅ ኮሜንት ላይ እየገቡ #ትሰማ በሚል አጥለቅልቀውታል። እንግዲህ ይሄ ነገር ውጤቱ ያማረ ይሆናል ብዬ አስባለሁ። በርካቶች በዚህ ጉዳይ ላይ ተሳትፎ እያደረጉ ነው። እንደምታስታውሱት ጠቅላይ ሚኒስተሩም የቲክቶክ አካውንት ኮሜንት ስር #ትሰማ የሚሉ ጽሁፎች ተበራክተዋል። እንግዲህ መንግስትም ይሄን ነገር ትኩረት ሰጥቶ ሴት ልጅ የሚደፍሩ ሴት ላይ ጥቃት የሚፈጽሙ አካላት ላይ እርምጃ ይወስዳል ብዬ ተስፋ አደርጋለሁ። ከዚህ ጋር ተያይዞ እንግዲህ ከዚህ ቀደም ዋሾንዴ ፕሮግራም ላይ
ፍልፍሉ ሴት ደፍሬ አቃለው የሚል ነገር ተናግሮ ነበር። በአሁኑ ሰዓትም እንግዲህ እሱ ቪዲዮ ተቆርጦ ወጥቶ በስፋት እየተሰራጨ ይገኛል። እስቲ ምንድነው የሚለውን ቪዲዮውን እንመልከት። ሴት ደፍሬ አቃለው ምን ይገልጣል? ከዛ ደግሞ እዚህ ጋር ድጋሚ ሌላ ነገር አለ። ምናልባት እኔ አፌን አውጥቼ ስለተናገርኩ እንጂ ብዙዎቻችን የምናደርገው ነገር ያ ሴት መድፈር እኔ እንደውም አንድ ነገር ልበል ማለት በዚህ ልክ ስለ ሴት መደፈር እንደ ቀላሉ ነው ሚዲያ ላይ ወጥቶ መወራቱ ጭራሽ መቀለዱ በጣም አስገርሞኛል። አልጠበቅኩም ነበር። ፕሮግራሙ የእውነት ከሚያዝናኑኝ ፕሮግራሞች መካከል አንዱ ነው። የሚቀልዱት ቀልድ ምናምን የእውነት ይመቸኝ ነው። ቀልድ ነው ለምትሉ ሰዎች ደግሞ ከኔ በላይ ዳርኪመር ቀልዶችን የሚወድ ሰው በአካል ብታገኙ የምቀልዳቸው ቀልዶች ምን ያህል ዳርክ እንደሆኑ ታውቁ ነበር። ግን ስለ እንደዚህ አይነት ጉዳዮች መቀለዳቸው በፍጹም ትክክል አይደሉም። በተለይ ደግሞ እንደ ኢትዮጵያ አይነት ባለው ሀገሮች ላይ እንዴት ነው በሴት ልጅ መደፈር ቀልድ የምትቀልድ? ከዛ በኋላ የጃሉድ ምን ችግር አለው ይሄ ማለት? ከዛ ደግሞ ጭራሽ በጣም ያበሳጨኝ ነገር ከቪዲዮ ላይ እንደው እኔ አፌን አውጥቼ የተናገርኩት እንጂ ማንም ሰው የሚያደርገው ነገር ነው ብሎ ማቅለሉ ነው ጉዳይ። እንደዛ ማለቱ ምንድነው ችግሩ መሰላችሁ? በጣም ኖርማል ያደርገዋል ሰው ጭንቅላት ማለት ነገሩን የተረዳሁት የሆነ ሰው በጣም ውሸታም ነኝ ብሎ እንዴ እኔ ኮፊ ሞልቼ ውሸታም ነኝ ስላልኩኝ ነው እንጂ ማንም ይዋሻል በሚል ዲግሪ አቅልሎታል፣ እታች አውርዶት። ማለት የሴት ልጅ መደፈር እንደዚህ የሚቀልብን ጉዳይ አይደለም። በመጀመሪያ ደረጃ ፍልፍሉ ይሄንን ነገር የእውነት አድርጎት ከሆነ ለቀልድ ካልሆነ የተናገረው በህግ ያስጠይቅ። በምን ሴንስ ነው ያወራው የሚለውን ነገር ለማግኘት ብዬ ዩቲዩብ ላይ ሙሉን ሾውን ለማየት ሞክሬ ነበር እያሳለፍኩኝ፣ ግን ማግኘት አልቻልኩም ወይ ደግሞ ተቆርጦ ወጥቷል ማለት። ብቻ በዚህ ልክ የሴት ልጅ መደፈር ላይ መቀለድ በጣም ልክ አይደለም። በእርግጥ ይሄ ቪዲዮ ትንሽ ቆየት ያለ ቢሆንም ነገር ግን በአሁኑ ሰዓት ልክ እንደ አዲስ በስፋት እየተሰራጨ ይገኛል። ምክንያቱም በአሁኑ ሰዓት የሴት ልጅ ጥቃት ይቁም የሚል እንቅስቃሴ ስላለ በዛ ምክንያት ይሄ ቪዲዮ እንግዲህ በስፋት ሊሰራጭ ችሏል። እንዳለው እንደ ቀልድ የሚታለፍ ነገር አይደለም። የሴት ልጅ ጥቃት ሁላችንም በአንድ ድምጽ ልንቃወመው የሚገባ ጉዳይ ነው። ለማስተዋል እንደሞከርኩት አንዳንድ ሰዎች የዚህ እንቅስቃሴ ያስጀመረችው ጆርዲ ስለሆነች እሷ ፌሚኒስት ስለሆነች ነው፣ አላማው ሌላ ነው ምናምን በሚል እሳቤ ጉዳዩን ወደ ሌላ ነገር ለመቀየር የሚሞክሩ ሰዎች አሉ። ነገር ግን ይሄ አሁን ለምሳሌ እኔ ፌሚኒስት አይደለሁም፣ የፌሚኒስት ደጋፊም አይደለሁም። ግን እንደ አንድ ሴት ልጅ ሴት ስለሆንኩ ሴት ልጅ እንድትጎዳ እንድትበደል ሴት ልጅ ጥቃት እንዲደርስባት ብሎም ደግሞ ከደረሰባትም በኋላ አድራጊው አካል የሚሰጠው ፍርድ በቂ አለመሆኑን ምንጊዜም እቃወማለሁ። ያደረሰባት ነገር ቀላል እንዳልሆነ ሁሉ የሚሰጠው ፍርድም ቀላል መሆን የለበትም የሚል እምነት አለኝ። ምክንያቱም እንደዚህ አይነት ነገሮች እንደዚህ አይነት ወንጀሎችን የሚፈጽሙ አካላት ላይ የሚወሰነው ውሳኔ ቀላል ከሆነ ሌሎችም እንደዚህ አይነት ነገሮችን ለማድረግ ምንም የሚይዛቸው ነገር የለም ብዬ አስባለሁ። እንግዲህ ሁላችንም የሴት ልጅ ጥቃት በአንድ ድምጽ እንቃወም። አሁንም ቢሆን የሴት ልጅ ጥቃት ይቁም። እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አስተያየት ጻፉልኝ። እኔ እንደዚህ ማስበው በጣም ከባድ የሆነ ነገር ህይወቴ ላይ አጋጥሞኝ አያውቅም። እኔ ኢንጆይ ነው ማድረገው እንደማይደረግ። አሁን ለምሳሌ አሁን እንደው ባልበሰልሽበት ሰዓት ፍቅር ቢይዞ ቢያንገዳግድሽ ምግብ አልበላ ቢልሽ፣ ወይኔ ፍቅር እኔን ምግብ አልበላ ሊለኝ ወይኔ እንዴት እንደምበላ እንዴ! ለምንድን ነው ሲጀመር ምግብ እስካልበላ ድረስ የማፈቅረው? እንዴት ተደርጎ ነው? እሱን ፍቅር እኮ አለ አይደለም። ይሻላል፣ አልጠጣ ይልሻል፣ እንቅልፍ አልወስድ ይልሻል። እኔ እንደዚህ ሲጀመር ፍቅር ማለት ፍቅር እኔ ዋን ሳይድ ላቭ አይመቸኝም። ሲጀመር ነው የምልሽ። ሳታውቂው እኮ ነው ሳትዘጋጅ እንዴ? ኧረ ሳልዘጋጅ አንቺ ይዞሽ ቤቢ ሞኝ ነኝ እኔ። እንደዛ ነሱ አይደለሁም። ለምን መሰለሽ? አንደኛ ነገር እኔ ሰው ሲወደኝ ነው የምወደው ስልሽ ዝም ብዬ ሰው አልወድም፣ ዝም ብዬ ሰው አላፈቅርም። የሰው ልጅ ባህሪው አይቼው የምወደው እንዳልኩሽ መልክሽ አይደለም እንደወድሽ የሚያደርገኝ፣ ተላመጄ ነው ሰውን የምወደው። ለዛ የዛን ሰው ለእኔ ያለውን ነገር አውቄ ነው እዛ ነገር ውስጥ የምገባው እንጂ እኔ ይሄ እንደዚህ ሲጀመር እኔም ደስተኛ ልሆን እሱም ደስተኛ ሊሆን አንድነታችን ደስታን የሚሰጠኝ ግን ከዛ ሰው ጋር ሆኜ እኔ የተበላሸ ከሆነ የሚደብረኝ ከሆነ ምን ይሰራልኛል? ለምን ምግብ ላልበላ ብድብን አድርጌ ነው ድብን ያማረኝ እንደውም ምንድን ያማረኝ ብዬ ነው ፈልጌ የምበላው እንጂ ይሄ ደስ የሚል ፍቅር ነው። እንደዛማ ምግብ እስካልበላ ድረስ እሱም አብሮኝ ካልሆነማ ምን ያደርግልኛል? እኔ እንደዛ አልወድም። ሲወድኝ ነው የምወደው። ያ ሰው የሚሰጠኝ ቦታ ነው እንደወደው የሚያደርገኝ።
አይ ፍልስፍናሽ ነው ወድጃለሁ። ሀረር የሆነ ፍቅር ነው የሚይዛት። ሀረር ድሬዳዋ የሆነ ፍቅር ነው የሚይዛት። ረሃ የሆነ የማያስጨንቅ ፎለል ያለ ላላ ያለ ፍቅር ነው። የታባቱ አልበላል ለማን ብለሽ ማንኝ እኔ ማንኝ እኔ አፍቅሬ የማልበላው ምንድነኝ እኔ ድብና አድርጌ ነው። ይመችሽ፣ እውነት ይመችሽ። እናንተ ፍቅር ሲይዛችሁ እንዴት ነው የሚያደርጋችሁ? ጻፉልኝ። ለማንኛውም እኔ ጨርሻለሁ። የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳ በኮሮኮን ቻሳ አልላችኋለሁ። ያው እንግዲህ እንደሚታወቀው ይሄ ቤት ምን ይፈልጋል? ላቭ ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በመተል ቀላም ወንደል ለልጅ በተናል ተሷነካ በማድረግ እንዲሁም ላይክ እና ሼር ያደርጋችሁ ሀሳብ አስተያየታችሁን ጻፍ ብሎ የሚመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን በመጫን ለዚህ ቤት ፎንቁ ካመልገስ ይቻላል ማለት ነው። እንዲሁም እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነሃ በማድረግ ላክ አድርጉ። አንድ ኮሜንት አንብቤ ነበረ። መብራት በጣም እየጠፋ እየመጣ ዲም ላይት እየሆነ ሲያስቸግረኝ አረ መላ ብያችሁ ነበር። ለጀነሬተር ያው ይዋጣልሽ ነው ያልከኝ ሰውዬ ክብረት ይስጥልኝ። እጀምራለሁ እንደዚህ አይነት ቻሌንጅ እንደውም ይዋጣልኝ፣ ለጀነሬተር ይዋጣላት እያላችሁ ጻፉ። እንደ ባለቂጧ የ100 ብር ቻሌንጅ ላስጀምር ምን ትላላችሁ? ለማንኛውም ጨርሻለሁ። ይመቻችሁ ባይ